ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋለህ አትፈልገውም ወይ የሚለውን ነገርም አላውቅም። አርግዣለሁ አብሻ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። አብርሽ ለልዑልም ገና የልዑልም ፍቅርም ሳያልቅለት ከሌላ ሴት ደግሞ አስረገዘ እንዴ? ወይ ጉድ ፈላ የምትለው ነገር አለ። ሄርሜላና ፊልም ሰራችሁ በእናታችሁ። እሱ ሌላ ሰው ነው ያገታት፣ ሌላ ሰው ነው። በቃ እኔና ሄርሚ አብረን እንድንኖር አይፈልጉም ብሎ በቃ ሌላ ፋይል ለሴት ብሎ ወንድሞቹንና አብረው የበሉትን የጠጡትን ጓደኛ የልጁን እናት ሁላ አሳስሮ አሁን እሷ በራሷ ነገር ያደረገችው ሩታ እርጉዞና እንደዛ ስርስሩ እየሄደች ስትለምነው አንድ ልጅ ካንተ መውለድ ነው የምፈልገው ብላ ስትለምነው ከርማ እንግዲህ ቀለበት አረገላት። ቀለበት ካረገለት በኋላ ከዛ በኋላ እንግዲህ ቀለበት ካረገላት ራሱ ወደ ወር ሊሆነው ይችላል። ስለዚህ እርግዝና ታዲያ አውቀው ተዋደው ተፋቅረው ነው እርግዝናው የመጣው ቢመጣም ማለት ነው። ምን አሸሻት? ለምን ሁሉም ሰው ታበጣብጣለች? ለምን? ከቤተሰብም ከሱም ቤተሰብ ከሷም ቤተሰብ። እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የኔ ቤተሰቦቼ ማለት እንግዲህ አይቀርምና ሰብስክራይብ እና ላይክ እያረጋችሁ ይሄንን ቻናል ተቀላቀሉ። በየአንዳንዱ ከእንግዲህ በኋላ እንግዲህ በራሴም ልመጣ እችላለሁ። ላይክ ብቻ እያረጋችሁ ከእናንተ ላይክ ብቻ ነው የምጠበቀው ማለት ነውና በዚህ ናክል ውርደት አብርሽ አሁን ወንድሙን አሳሰረ። በሚዲያ በቃ ዛተ። ምን አለ? ከታላቅ ወንድሙ ከታናሽ ከቡዝዬ ጋራ ከሁሉም ጋራ ተነካካ። አሁን ከዚህ ሁሉ ትንሹ ወንድሙ ኤፍሬም ብቻ ነው ጤም ይዞበት ቁጭ ያለው። ነገር ግን ለሄርሜላ ቀለበት ያረክ ቀን ነው የኔና ያንተ ወንድምነት እየተቋረጠው ብሎታል። ነገር ግን እንደዚያ ቢሆንም ነገሮቹ በጣም እየከበዱ ነው። አብርሽ እንግዲህ መጀመሪያ በቃ ብዙ ጊዜ ወደ ተመልካች ለወሬ የሚቸኩል ሰው በቃ ሰውን አጋልጣለሁ። ሰው ካሁን በፊት ምንም ነገር ያደረጉት ነገር የለም። ሴት ላይ ሴት አትደርም ነው። ሩታም ደግሞ እኔ ያለው ለምንድን ነው ከሴት ጋር የምትገፋፈጠው ነው? ለምንድን ነው እንደዚህ ያንተ ስም የሚጠፋው ነው ያለችው እንጂ ለባልነት አልፈልግህም፣ ባል አትሆነኝም አላለችም። እችልኝ ጥንቃቄ እንዴት ከነ አብርሽና ሩታን እንዴት እንዳፋታች እናንተም ታውቃላችሁ። እንግዲህ እና ውድ ተመልካች አሁን ደግሞ ዞራ በቃ ነገሮቹ በጣም በቃ እየከረረ አንዴ ወደ አሜሪካን ሄድ ይችላሉ፣ አንዴ ታገተች። በቃ ያገታትን ሰዎች ሙሉ በሙሉ እናውቃለን ይላሉ። የማይሉት ጉድ የለም። ስለዚህ በቃ ከዛ ስትወጣ ደግሞ ከነበረችበት ቦታ ስትወጣ ደግሞ በቃ እንደውም እሱ ቸኮለ። እሱ አንቀዠቀዠው፣ በጣም ቸኮለ። አስረዳችሁ። ካስረዳችሁ በኋላ እንድትርቀኝ አልፈልግም፣ በጣም ነው የምወድቅ፣ በጣም ነው የማከብርክ፣ በጣም ነው ምናምን በቃ ልክ በዚህ ምድር ላይ ወንድ እንደሌለ ሰው በቃ አበደች። እና እንዳትሸሸኝ ሁሉንም ነገር ከኔ ጋራ መጋፈጥ እንድትጋፈጥ ነው የምፈልገው። ግን ይሄን ነገር ስትሰማ ቅር ሊልክ ይችላል። ብቻ የተናገረው ስትዘረግፈው የተናገረው ለዚህ ብቻ ነው እሱ ወይ ሌላ ነገር ምንም የለም። ማርያምን እንግዲህ በምታምነው ስዕሎች ማርያምን ማለት እንግዲህ እኔ ሌላ ሰው ማንም ሰው አላገተኝም ማርያምን ብላ እስከምትምል ድረስ ነው። ስለዚህ ምንም እነሱ እንግዲህ እና አብየልም
እሱም በጣም ሌላ ለየት ያለ በቃ ወይ ዳኒን ወይ ሜሪን ወይ ማንን የሚወነጅል ነገር ነው የፈለጉት። ስለዚህ እንግዲህ ወራዳዎች ማን ናቸው? ወራዳ አንደኛ ደረጃ ሄርሜላ ነች። በሁለተኛ ደረጃ ደግሞ አብርሽ ራሱን አዋረደ። አንደኛ ነው ራሱን አዋረደ። ሴትይቷ ኃይለኛ ቀልቃላ ነች። ሴትይቷ አፍራሽ ነች። ሴትይቷ በጣም ሄርሜላ በጣም ከባድ ሰው ነች። እንደዛው እንደ ከባድ ሰው እንደሆነች ደግሞ በዛው መጠን ደግነትም አለባት። ደፋር ቆማ የለያየች ሴት እንደገና ደግሞ ቆማ አረገዝኩ ብላ ታወራለች። ነገር ግን እንደዚህ አይደለም። ሁሉም ነገር ከበርበድ ነው የሚለውና ነገሮቹ በጣም ስለሚከብዱ በአሁኑ ጊዜ ሁሉም ነገር ከባድ ነገሮች ስለሆኑ እንግዲህ አሁን አብርሽ መልስ የሚናገረውን መልስ ስላጣ በቃ ልረጋጋ አልሸሽሽም፣ ግን ልረጋጋ ነው ያላት። የሚናገረው ነገር ሲጠፋላት ጋይስ ሲጠፋላት አልኩ። ሁሉም በቃ በስተመጨረሻ ላይ እንግዲህ እንኳንም አረገዝሽ፣ ለዚህ ከሆነ ይሄ እኮ ቀላል ነገር ነው። በቃ የመጀመሪያ ልጄም ወንድም አገኘ ምናምን ብሎ በቃ ቢያንስ እንኳን አልደበቀላትም ማለት ነው። እና እንግዲህ ለዚህ ነው የሸሸው። ለዚህ ነው ቤተሰቦቼንም ምን ልበላቸው ብዬ በዚህ ሰበብ ነው ስልክም የማነሳልህ፣ በዚህ ሰበብ ነው እንደዚህ የሆንኩት ብላ ስትነግረውም አሁን ራሱ በጣም ፊትክ ተቀያየረ። አሁን ራሱ ለምንድነው እንደዚህ የሆንከው አብርሽ ምናምን ስትል ማርታም ደነገጠች እህቷ። እንደገና ደግሞ እንትናማ ነው ይሄ አቤል ፈትፋቹም በቃ ደነገጠ። እሱ ማይኩን ያዝ ብሎ እንግዲህ ትንሽ መረጋጋት ያስፈልገኛል ማይኩን ያዝ ብሎ ወጥቷል ማለት ነው። እና በዚያን ጊዜ እንግዲህ አቤልም ግራ ገባው። ለዚህ ነው የጠፋሽው ምናምን አላት። በቃ እሷም ደነገጠች፣ አለቀሰች። ሄርሜላም ነገሮቹ ልጅ ማለት በጣም ከባድ ነው ምናምን ብላ በስተ መጨረሻ ላይ እንግዲህ አብርሽ ሌላ መረጃ ነበረ ያቀበለው፣ ሌላ ነገር ነበረ እያሰበው። እንግዲህ ዛሬ ያዳምጠው፣ ነገ ደግሞ ሌላ ነገር ሰላም ቤተሰብ እያለ ሊመጣ ነበረ። እንግዲህ የእሱ ጉድም እንደዚህ እንደ ጉሎ ተፈልፍሎ ወጣለት። እንግዲህ ሰውየው እግዚአብሔር ይመስገንና በጣም ሴት ይወዳል። በጣም በቃ ምን ብዬ ልንገራችሁ፣ ሽቅርቅር ነው። ልክ እንደ ቻናሉ ሽቅርቅር ነው። እንግዲህ እኔ በጣም በነገራችን ላይ ይቅርታ አድርጉልኝ እና እዚህ ጋር በጣም የምመርቅለት ያኑርልህ እስከ እድሜ ልክህ የምልለት የሱን እንትን ነው። የሱን የታይ ቤቶቹን በጣም በቃ የለመለመለት በቃ ሽቶ እንዲሆንለት አሁንም በሄርሜላ በስተጀርባ ሌላውንም እንደዛ ጎትቶ የሚያመጣ እግዚአብሔር እያድርግለት ነው የምለው። ሩታ ደግሞ እንግዲህ ቂጧንም ወደዛ እየገፋፋች ጡቷንም እየገፋፋች ልጇ ገና 1 አመት ሳይሆን ጡቷን ገና ወንድ እንዳላየች ሴት በልቀጥ እያደረገች ወደ ማነው ጅላጅሉ ማለት ነው ወደ እሱ እንግዲህ እሷም ከእንግዲህ በኋላ ጓዟን ጠቅልላ ወደ እሱ እንድትሄድ እኔም እሷም በርችልኝና ቅን በይ ነው የምለው። ከእንግዲህ በኋላ እንግዲህ ምንም ነገር ወይንም በሃይማኖት እንኳን መምጣት በጣም ከባድ ነው እና ወይንም እንግዲህ አንደኛውን 2 ሚስት ይዞ ቁጭ ይበል፣ ምንም ማድረግ አይቻልም። እንግዲህ አሁን ሩታም ሰሞኑን አንዱን ይዛ ትመጣለች። ሚዲያው ተጨናነቀ ማለት ነው። እንግዲህ ውድ ተመልካች በጣም ያሳዝናል። ሄርሜላ ጥሩ ነገር ያደረገችው በአሁኑ ዙር ምንም ነገር ጥሩ አላደረገችም። ካሜራዋን ደቅና በቃ የኔ ፍቅር
እናንተ ሁሉንም ነገር ጨርሰናል እና ስለዚህ በቃ ቀለበትም አድርገናል። እኔ እናንተ የሚያሳስረን ነገር በቃ አንድ የምንሆንበት ነገር መጣ ብላ በቃ ቪዲዮ ብትሰራ ምንም በቃ ከወንድሙ ጋርም አይቀያየምም፣ ከጓደኞቹ ጋርም አይቀያየምም። በጣም በቃ በቀላሉ ብታደርገው ቀላል ሴት ብትሆን ስሪስ ኖርማል ሴት ብትሆን እንደዛ ነበረ እንግዲህ የምታደርገው ብዬ አስባለሁ። እሷ ግን ዳይሬክት እንደዛ አይደለችም። እሷ በጣም ከባድ። ለዛ ነው የዛን ሁሉ ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋለህ አትፈልገውም?